ጤና ይስጥልኝ የተከበራችሁና የተወደዳችሁ አድማጮቻችን የፒስ ዘ ወርልድ የዩቲዩብ ቻናል ቤተሰቦቼ ዛሬ ሐምሌ 7 ቀን 2018 ዓ.ም በዕለታዊ የውጭ ምንዛሬ እና የባንኮች መረጃችን አዳዲስ የዋጋ ተመኖችን እና ትንተና ምሽት የወጣውን እጅግ አንኳር የብሔራዊ ባንክ ማስታወቂያ ይዘንላችሁ ቀርበናል። ባንኮች በዛሬው ዕለት ያደረጉት የዋጋ ማስተካከያ ተከትሎ በገበያው ላይ የታዩትን ከፍተኛ የመግዣ እና ዝቅተኛ የመሸጫ ዋጋዎችን ዝርዝር እናካፍላችኋለን። የባንኮች ትኩስ ማስታወቂያና መግለጫዎች። ወደ ምንዛሬ ዝርዝሩ ከመሻገራችን በፊት የኢትዮጵያ ብሔራዊ ባንክ ትናንትና አመሻሽ ላይ በአገሪቱ የፋይናንስ ኢኮኖሚ ላይ ከፍተኛ ለውጥ የሚያመጣ አዲስ መግለጫ መመሪያ ማውጣቱን እናስቀድም። የብድር ገደብ ሙሉ በሙሉ ተነሳ። የኢትዮጵያ ብሔራዊ ባንክ የዋጋ ንብረትን ለመቆጣጠር ላለፉት 3 ዓመታት በንግድ ባንኮች ላይ ጥሎት የነበረ የ24% ዓመታዊ የብድር እድገት ገደብ ሙሉ በሙሉ ማንሳቱን በይፋ አስታውቀዋል። ይህም ባንኮች ለደንበኞቻቸው በነፃ እንዲያበድሩ በር የሚከፍት ነው። የወለድ ምጣኔ ማሻሻያ። ማዕከላዊ ባንኩ የዋጋ ንብረትን ለመግታት የፖሊሲ ወለድ ምጣኔ ከ15% ወደ 16% ከፍ ማድረጉን ገልጸዋል። ላኪዎችን የሚያበረታታ አዲስ አሰራር የውጭ ንግድ ለሚያካሂዱ አስመጭና ላኪዎች የነበረው የውጭ ምንዛሬ ኮሚሽን መጠን ከ2.5% ወደ 1.5% እንዲቀንስ ተደርገዋል። በተጨማሪም ላኪዎች ወደ ሀገር ውስጥ ከሚያስገቡት የውጭ ምንዛሬ ገቢ ለብሔራዊ ባንክ በግዴታ የሚያስረክቡት መጠን ከ50% ወደ 30% ዝቅ እንዲል ተደርገዋል። ይህ ነጋዴዎች 70%ውን ምንዛሬ ራሳቸው እንዲጠቀሙ ይፈቅዳል። እንግዲህ የተከበራችሁ አድማጮቻችን አሁን ወደ ዋና ዋና ሀገራት የምንዛሬ ዝርዝር እናልፋለን። የአሜሪካ ዶላር ዛሬ በገበያው ላይ የአሜሪካ ዶላር በከፍተኛ ዋጋ እየገዛ የሚገኘው ወጋገን ባንክ ሲሆን ለ1 ዶላር 163 ብር ከ45 ሳንቲም እየከፈለ ይገኛል። በሌላ በኩል የኢትዮጵያ ንግድ ባንክ ኮመርሻል ባንክ ኦፍ ኢትዮጵያ ዶላርን ለደንበኞች በዝቅተኛ መሸጫ ዋጋ በ160 ብር ከ75 ሳንቲም እየሸጠ መሆኑን ተመዝግበዋል። የአውሮፓ ዩሮ በከፍተኛ ዋጋ በመግዛት መሪነቱን የያዘው ፀሐይ ባንክ ሲሆን ለ1 ዩሮ 202 ብር ከ65 ሳንቲም እየገዛ ይገኛል። የኢትዮጵያ ንግድ ባንክ የ1 ዩሮ መሸጫ ዋጋ 183 ብር ከ85 ሳንቲም። የእንግሊዝ ፓውንድ ስንመለከት የእንግሊዝ ፓውንድ በከፍተኛ ዋጋ እየገዛ የሚገኘው አማራ ባንክ ሲሆን የምንዛሬ መግዣ ተመኑን 216 ብር ከ55 ሳንቲም ሲደርስ መሸጫው ደግሞ 220 ብር ከ85 ሳንቲም ሆነው ብለዋል። የካናዳ ዶላር በዛሬው ዕለት የካናዳ ዶላር በከፍተኛ ዋጋ እየገዛ የሚገኘው ዳሽን ባንክ ለአንድ የካናዳ ዶላር 118 ብር ከ5 ሳንቲም እየከፈለ ሲሆን መሸጫው ደግሞ 121 ብር ከ95 ሳንቲም መሆኑን ዌብሳይቱ ያሳያል። እንዲሁም የአውስትራሊያ ዶላርን በከፍተኛ ዋጋ እየገዛ የሚገኘው የኢትዮጵያ ንግድ ባንክ ሲሆን የምንዛሬ መግዣ ዋጋው 110 ብር ከ15 ሳንቲም ሲሆን የባንኩ መሸጫ ዋጋ ደግሞ 111 ብር ከ85 ሳንቲም መሆኑን ተመዝግበዋል። አሁን ደግሞ ክቡራን ተከታታዮቼ የተለያዩ የአረብ ሀገራት የምንዛሬ ዝርዝር አቀርብላችኋለሁ። አብራችሁን ቆዩ። በመቀጠል በባህረ ሰላጤውና በተለያዩ የአረብ ሀገራት ለሚኖሩ ወገኖቻችን በጉጉት የሚጠበቀው የዕለቱ ከፍተኛ የባንክ መግዣ ዋጋ እናደርስልን። ዛሬ ባንኮች በዶላር ገበያ ላይ ካደረጉት የዋጋ ማስተካከያ ጋር ተያይዞ የአረብ ሀገራት ገንዘቦችን በባንክ የሚገዙበትኛ ዋጋ እንደሚለው የኦማን ሪያል ዛሬ ለአንድ የኦማን ሪያል በባንክ ደረጃ 425 ብር ከ00 ሳንቲም ከፍተኛ መግዣ ዋጋ እየተከፈለ ይገኛል። የባህሬን ዲናር ከፍተኛ ጭማሪ አሳይቶ ለአንድ ዲናር 433 ብር ከ60 ሳንቲም በትክክለኛ የባንክ ተመን እየተገዛ መሆኑን ተረጋግጠዋል። ለአንድ የቀጠር ሪያል በባንኮች የሚከፈለው ከፍተኛ መግዣ ዋጋ 44 ብር ከ95 ሳንቲም ደርሰዋል። የዱባይ ድርሃም ለአንድ የዱባይ ድርሃም የምንዛሬ መግዣ ዋጋው 44 ብር ከ50 ሳንቲም ሲሆን መሸጫው ደግሞ 45 ብር ከ38 ሳንቲም ገብተዋል። የሳውዲ ሪያል ስንመለከት የሳውዲ ሪያል መግዣ ዋጋ እንዲሁም አዲስ ጭማሪ አሳይቶ ለአንድ ሪያል 43 ብር ከ60 ሳንቲም እየተገዛ መሆኑን በዛሬ ቀን የወጣው ሳይት ያመለክታል። የባንኮች ምንዛሬ ስንመለከት ቆይተን አሁን ደግሞ ቀጥታ ወደ የጥቁር ገበያ ምንዛሬ መረጃ እናልፋለን። አብራችሁ አንድ የአሜሪካ ዶላር 182 ብር ሲመነዘር 100 የአሜሪካ ዶላር ደግሞ 18200 ሲመነዘር ዌብሳይቱ ያሳያል። አንድ የአውሮፓ ዩሮ 207 ብር ከ50 ሳንቲም ሲመነዘር 100 የአውሮፓ ዩሮ ደግሞ 20750 ብር ከ11 ሳንቲም ይመነዘራል። አንድ የእንግሊዝ ፓውንድ 243 ብር ከ51 ሳንቲም ሲመነዘር 100 የእንግሊዝ ፓውንድ ደግሞ 24351 ብር ከ20 ሳንቲም ይመነዘራል። አንድ የሳውዲ ሪያል 48 ብር ከ39 ሳንቲም ሲመነዘር 100 የሳውዲ ሪያል ደግሞ 4839 ብር
ከ41 ሳንቲም ይመነዘራል። አንድ የዱባይ ድርሃም 49 ብር ከ55 ሳንቲም ሲመነዘር 100 የዱባይ ድርሃም ደግሞ 4955 ብር ከ96 ሳንቲም ይመነዘራል። አንድ የስዊዝ ፍራንክ 224 ብር ከ12 ሳንቲም ሲመነዘር 100 የስዊዝ ፍራንክ ደግሞ 22412 ብር ከ75 ሳንቲም ይመነዘራል። አንድ የካናዳ ዶላር 129 ብር ከ19 ሳንቲም ሲመነዘር 100 የካናዳ ዶላር ደግሞ 12919 ብር ከ10 ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 126 ብር ከ51 ሳንቲም ሲመነዘር 100 የአውስትራሊያ ዶላር ደግሞ 12651 ብር ከ34 ሳንቲም ይመነዘራል። አንድ የቻይና ዩዋን 26 ብር ከ84 ሳንቲም ሲመነዘር 100 የቻይና ዩዋን ደግሞ 2684 ብር ከ19 ሳንቲም ሲመነዘር መዋሉን ዌብሳይቱ ያሳያል። እንዲሁም አንድ የኩዌት ዲናር 587 ብር ከ59 ሲመነዘር 100 የኩዌት ዲናር ደግሞ 58759 ብር ከ41 ሳንቲም ይመነዘራል። አንድ የቀጠር ሪያል 49 ብር ከ69 ሳንቲም ሲመነዘር 100 የቀጠር ሪያል ደግሞ 4969 ብር ከ72 ሳንቲም ይመነዘራል። እንዲሁም የኦማን ሪያል አንድ የኦማን ሪያል 473 ብር ከ24 ሳንቲም ሲመነዘር 100 የኦማን ሪያል ደግሞ 47324 ብር ከ99 ሳንቲም ይመነዘራል። አንድ የጆርዳን ዲናር 256 ብር ከ67 ሳንቲም ሲመነዘር 100 የጆርዳን ዲናር ደግሞ 25667 ብር ከ64 ሳንቲም ሲመነዘር አንድ የባህሬን ዲናር ደግሞ 481 ብር ከ2 ሳንቲም ሲመነዘር 100 የባህሬን ዲናር ደግሞ 48102 ብር ከ40 ሳንቲም ሲመነዘር እንዲሁም አንድ የእስራኤል ሽቁል 60 ብር ከ42 ሳንቲም ሲመነዘር 100 የእስራኤል ደግሞ 6042 ብር ከ85 ሳንቲም ሲመነዘር መዋሉን ዌብሳይቱ አስነብበዋል። በራቸው አድማጮቻችን በአዲሱ ወር የመጀመሪያ የደረሱን ትክክለኛና በተአማኒ የባንክ መረጃዎችን ላይ የተመረኮዙ የውጭ ምንዛሬ መግለጫዎችን እነዚህ ነበሩ። በየደቂቃው የሚቀያየሩ የቀጥታ የባንክ መረጃዎችን በፍጥነት ለማግኘት ቻናላችን ሳብስክራይብ እና ፎሎው ማድረጋችሁን አትርሱ። ስለተከታተላችሁ እናመሰግናለን። ደህና ዋሉ።